አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታይ ቤተሰቦቼ እንደምን አላችሁ? ከኔ ጋር አልሐምዱሊላህ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል። ሙስሊም ክርስቲያን ወገኖቼ ሰላም ለሁላችንም። አላህ በዚች ምድር ላይ ያላችሁ ማጣት አያስነካችሁ። እህት ወንድሞቼ ማለት ነው። ማጣት መጥፎ ነው ወላሂ። በተለይ ለእናት ልጅ ላላት እማዬ ራበኝ ሲሏት አንጀቷ ለሚንሰፈሰፈው እውነት ጭብጥ ብላ መተኛት ትችላለች፣ እናት ብታጣ ማለት ነው ቢርባትም። ግን ልጅ ካለ ቤት ውስጥ አይረዱም። ብቻ እነሱም መብላታቸውን እንጂ እኛ ተቸገርን ወዘተ ምናምን አይመስላቸውም። ዛሬ ፌስቡክ ላይ ያየኋት እናት ያው ቋንቋው ባይገባኝም በኦሮምኛ ነው የሚቀርጿት እና በቆሎ ሰርቃ ነው ቆርጣ ይዛ 2 ራስ በቆሎ ናት የያዘችው፣ 2 ራስ ማለት ነው። እና እየመቷት ማለት ነው ካሜራ ላይ እንደዛ አድርገው ወላሂም ባይ መቆጣጠር ነው ያቃተኝ። ለምን ብትሉ ተንበርከክ ይሏታል። ቁጭ ብድግ በይ ቁጭ። አቤት እንዴት ነው! ለእናት እኮ ገባ አይችልም እንደዛ አንገቷን ይዛ ማለት ነው። አንገቷን ይዛ ሴት ልጅ ቁጭ ብድግ እኮ ማለት አትችልም። ወላሂ አንድ ልጅ ተወለድን በኋላ ያለው ወገብ ህመማችን ማለት ነው። በተለይ ለደሃ እናት ከባድ ነው። ለደሃ እናት በደንብ ስለማትታረስ ብዙ ነገር አለ። እናት መሆን ከባድ ነው እና ወንድ ልጅ አንተ እንደዛ አድርገህ የምትሰውራት ሰውዬ ብቻ አላህ ፈጣሪ የስራህን ይስጥህ። ሌላ ምንም አልልህም። ወላሂ የስራህን ይስጥህ። እኔ ሰው በመሆኗ ብቻ ሰብአዊነት ነው የተሰማኝ። ነገ ጧት እኔ ላይ ማጣት ምን እንደሚያደርገን አናውቅም። ወላሂ ወገኖቼ ማጣት መጥፎ ነው። ረሀብ መጥፎ ነው። ረሀብ መጥፎ ነው። ረሀብ አይውልም አያሳድርም። በተለይ ደግሞ በዛ ላይ ልጅ ካላችሁ እቤት ውስጥ ልጅ ካለ ህጻን ልጅ ካለ እማምጪ የሚሉት ታሉ በጣም ያስጠላል። ይቺ ልጅ ይቺ እናት እንግዲህ ይቺን በቆሎ ይዛ ሄዳ ወይም ቆልታላቸው አንዲት ራስ በቆሎ ይዛ ልትመግባቸው ነው አይደል? ምን አለበት እንደው ቢሰጧትስ በካሜራ። እናት እኮ ነች፣ ሴት ልጅ ናት እኮ ወላሂ ሴት ልጅ ናት። ማህመካናት ሴት ልጅ ሰብአዊነት፣ ሰው መሆን፣ ሰውን ለመርዳት እኮ ሰው መሆን በቂ ነው ማለት ነው። ሰው በቃ ሰው እንዴት ነው? ተውት፣ ለሁሉም በቃ ተውት፣ ወደኋላ እንደው ሁሉንም ተውት። መወለዱንም ብሔሩንም በቃ ሃይማኖቱንም ሁሉንም ተውት እና ሰው መሆናችን ብቻ በቂ አይደለም ወገኖች። እንደው ይቺ እናት በቆሎ እኮ ነው ነገ ጧት እንደው በቃ በጣም ከባድ ነው ወላሂ። በተለይ ለእናት እንደዚህ ተንበርከኪ ምናምን ደግሞ ተሰረቀች ለህግ ይስጧት፣ በቃ ለህግ ይስጧት፣ ህግ ላይ ይውሰዷት አለ አይደል? ፍርድ ቤት መንግስት ላይ ይወሰዷት፣ በቃ ህግ ይክሰሷት፣ በቃ እያሳስሯት። እነሱ እንደፈለጉ ደግሞ አንደኛው ወርውሮ መቆሎን አንስቶ ሲወረውሮ ደረቷን ነው እንደዚህ ወርውሮ አንደኛው ቪዲዮ ይቀርጻል። እሷን እንደዚህ ቁጭ ብድግ እያደረጓት ሲመታት ማለት ነው። እና አዱንያ እኮ ትሽከረከራለች። ሙምኪን ሰበብ ነው ወላሂ። አንዳንድ መልካም ሰዎች አሉ በዚህ ምድር ላይ አልሐምዱሊላህ። አንድ ነገር ሲመጣ ለበጎ ነው። ብርሃን ይዞ ነው የሚመጣው። በላ ሲያመጣባችሁ ማለት ነው። በላ ሲያመጣባችሁ ብርሃን ይዞ ነው የሚመጣው። ለምን ብትሉ አሁን እዚህ ሚዲያ ላይ ሶሻል ሚዲያ ላይ መታለች፣ ብዙ ሰው ይረባረበላታል። ሰው በቃ እናት የሆነች ብቻ ሰው በሰብአዊነት በቃ ሰው በመሆኗ ብቻ እንደው ፍጡር ነኝ ያለ ለሰው ብሎ ሳይሆን ለዛ ብሎ ሳይሆን ለፈጣሪው ለፈጠረው አምላክ ብሎ ነይቶ የሚረዳት ብዙ ሰው ይኖራል። ግን ይብላኝ ለመታሃት፣ ይብላኝ ላከላፈትካት፣ ይብላኝ ወገቧን ዝለል እያላት ማለት ነው። እንደዚህ ተጨብጣ አንገቷን ይዛ እንጥጥ ለወንድ ልጅ እኮ አይከብዳል እኮ ለሴት ልጅ። ለወንድ ልጅ እኮ እንዴት ነው የሚከብደው ይሄ? የሴት ልጅ እኮ እናት እኮ እንደዛ አትዘልም። ስንት ጉዳት አለባት። ብድግ ስትል ወይ ስታሳዝን ድምጿን ብትሰሙት ወላሂ ስትዘል እንደዛ ስትያዘልሏት ዝለል እያሏት ማለት ነው። አንገቷን ያስይዘው እንጥጥ በይ ሲሏት ወገቧ እንዴት ነው? ወገባችን እኮ በተለይ ይቺ ሴትዮ 2 ልጆች ልጆቿን ታቀፋ ደግሞ አመጣት በሶሻል ሚዲያ ላይ ማለት ነው። 2 ልጆች እናት እና ለእናት ከባድ ነው፣ ለሴት ልጅ ከባድ ነው ማለት ነው።
በቆሎ እኮ ነው። እንዳውም ርቦሽ ነው ነይ እስኪ ዳቦ ገዝተሽ እንቺ ዳቦ እቤትሽ ምንድነው ያለው? ማን ስንት ሰው ነው የምትኖሪው? ስንት ሰው ነው ያላችሁ? እቤት ምን አለ የሚበላ? በቃ ማለት አይቀልም። ተፈጣሪ አታገኙትም ወገኖቼ፣ ተፈጣሪ አይገኝም፣ ካላህ አይገኝም። ሁሉም ከይርነት እንተዛዘን ወገን ማለት ነው። እንተዛዘን፣ አንጨካከን፣ አረመኔ አንሁን። ይችን አዱንያ ሺህ ዓመት አንኖርም። ሰው በቃ ሰው በመሆኑ ብቻ የሰው ልጅ የት እንደምንሄድ አናቅም። ምድር የፈጣሪ ነች። ምድር የፈጣሪ ነች። እኛ አሁን የምንኖረው ሰው ሀገር ነው። ሰው ሀገር ተሰደን ማለት ነው። የብሔር ብሔረሰቦች ሁሉ ተሰደን በሰው ሀገር ነው ያለ ነው። አማራ፣ ኦሮሞ፣ ትግሬ፣ ውራጌ ሁሉም ብሔር ብሔረሰብ ተሰደን በየሰው ሀገር ተበታትነን እና ያለ ነው። ለምን? እርዝቅ ፍለጋ አይደል? ገባቸው አይደለም? በዚህም ላይ ደግሞ ሰው ሀገር ሆነን መቸገር አለ፣ ስራ መፍታት አለ፣ ማጣት አለ። ከይረ ስራ ግን ተሰራን በህርንበት ቦታ ፈጣሪ ተኛ ጋር ነው። የምንሰራውን ነገር ለፈጣሪ ብለን እንስራ፣ ለሰው አይደለም። ገባችሁ አይደለም? ለፈጣሪ ብለን እንኳን ለሰው በኔ አምሳያ ለተፈጠረ ፍጡር ቀርቶ ለእንስሳት ረህማ መሆን ሩህሩህ መሆን አለብን። ለምን? ለመሬት ያሉትን ፍጡሮች እዘኑ፣ አላህ ደግሞ ከሰማይ ለእናንተ ያዝንላችኋል ይላል አይደል? እና ወገኖቼ እንጃ ዛሬ እኔ ያሳዘነችኝ የወገቧ ነገር። ለምን? እኔ ስለማቀው ህመሙን በጣም ከባድ ነው። በስራም ጫናነት ወገባችንን ስንት ነገር አለ። ይቺ እናት የልብስ ማጠብ፣ እንጀራ መጋገር፣ በቃ በድህነት ብጥስጥስ ያለች ምስኪን ብስቁልቁል ያለች ወገቧን ቀጥ ብላ ጎንበስ ስለማለት የከበዳ ሴትዮ እነሱ እንደዚህ እያደረጉ እንደው ሀገራችን ህግ የለ ህግ ቢኖር እኮ እነዚህን በቃ እናትን ያህል ነገር ለህግ ይዞ እንደዚህ የሚያደርጓቸውን ጥጋበኞች ግን ህግ የለም ወላሂ። አይ እንደው አላህ ይጠብቃችሁ ወገኖቼ ማለት ነው። እንደው ከማጣት አጊቶ ተማጣት አላህ ይጠብቃችሁ፣ ከረሃብ አላህ ይጠብቃችሁ። ሙስሊም ክርስቲያን ወገኖቼ አገራችንን ሰላም ያድርግልን፣ አላህ ሰላም ያድርግልን። ሁሉም ፍትህ ያለበት ሀገር ያድርግልን። ሁሉም ክልሎች ፍትህን አጊተው ተከባብረን አንድነት ወርዶ የሰላም ሀገር ያድርግልን። ያ ረብ አላህ ፈቅዶና ወዶ ነው አማራ፣ ኦሮሞ፣ ኡራጌ፣ ትግሬ ወዘተ ሁሉም የብሔር ብሔረሰቦች ሀገር የተሆነች አንድ ነን አይደል? ሀገራችንን ሰላም ያድርግልን። ሰላም፣ ፍቅርን፣ አንድነትን፣ ሰላምን ይስጠን። ግን አሁን በጣም ለመኖር የሚያስፈራ መቼ ነው ይሄ ጉድ የሚያልቀው የሚያስብልበት ጊዜ ላይ ነው ያለ ነው። እና እሱ ብቻ በረህመቱ እኔ እንጃ አላህዬ እንደኛ ክፋት ቢሆን ይችን ምድር እንደው በአንድ ጊዜ ባጠፋት ነበር። ደግሞ እንደዛም ሆኖ ስንት መልካሞች ከሙስሊሞች መልካም ሰውን በቃ ሰው በመሆናቸው ብቻ እቅፍ አድርገው የሚያጥቡ የሚያበሉ አሉ። ከክርስቲያኖችም እንደዛ በቃ ሰው በመሆናቸው ብቻ ተንከባክበው የሚያጎርሱ በብሔር በሃይማኖት በዘር ምናምን ሳይለዩ ሰው ለፈጣሪያችን ብለን በቃ አላህ የመረቃቸው ፈጣሪ የመራቸው ልባቸውን ብርሃን የሰጣቸው ናቸው። እንደዛ ደግሞ እነዚህ ልባቸው የቆሸሸ በጥላቻ የሞላ የበላይነት የሰው ልጅ እኮ አፈር ነን። ዛሬ ቅዋ ኑሮ አቅም ኑሮ አንተ ያችንም ያንንም ብታሰቃይ ነገ ጧት አዱንያ ትሽከረከራለች። ይቺ ሴትዮ ሙምኪን ዛሬ ለሷ የመቀየሪዋ ሰዓት ትሆናለች። ኩልሽ ሰበብ ነው። ኩልሽ ሰበብ ወላሂ ልጆቿ እንዳፍሩባት እንዲሸማቀቅ ሚዲያ ላይ የወሰቷት ይችን ልጅ ነበር። ግን ልጆቿ እማዬ ለኛ ብለሽ ነው እኮ እንደዚህ ያደረግሽው፣ ራስሽን ከፍ ታደርጊያለሽ ሁልጊዜ ይሏታል። እናት ከባድ ነው። እንደምላችሁ አላቅም። ብቻ አላህዬ ከማጣት አላህ ይጠብቃችሁ። ፈጣሪ በሰፊ ይስጣችሁ እህቶቼ ወንድሞቼ። ማጣት አያገኛችሁ፣ ህመም አያገኛችሁ። ርዝቃችሁን ሰፊ አድርጎ ሩህሩህ አዛኝ ሁኑ። ደግሞ እንደው ለፍጡራን ሁሉ አዛኝ ሁኑ። እውነት
እንደው ለሰው ልጅ ቀርቶ ለእንስሳት በቃ ለእንስሳት ለድመት፣ ለውሻ ወዘተ ለሌሎችም ረህማ የምታረጉ ማለት ነው። በቃ ለማይናገሩት ፍጡራን ሁሉ ሩህ የምንሆንበት ያድርግልን። አላህ ያርገን። አውቀን አናጥፋ ማለት ነው። አውቀን አናጥፋ። ጥሩ ነገር ለሰው በስቱ ማለት ነው። እኔ በቃ ሰው በመሆን የተሰማኝ አቤት ብቻ ሀገራችንን ሰላም ያደርግልን። አንዳንድ ነገር ጭካኔ የበዛበት፣ አንዳንዶቹ ደግሞ ሆን ብለው የገበሬውን እህል ዲፍትፍትፍትፍት ሊጣቸውን ድፍት እህላቸውን ብትንትን፣ ግማሾቹ ደግሞ አንዲት በቆሎ ሰረቀች ብለው እንደዚህ ያደርጋሉ። አላህ እየጠይብ ለኛ ምን ያርገን? እስኪ ተመልከቱ ያ ናስ ወላሂ አላህ ፈጣሪ ምን ለኛ ምንድነው የሚገባን? ስንቶቹ ናቸው ቤታቸውን የበላይንን ብለው መሳሪያ ስላላቸው እነዛ ደካሞች ምንም የሌላቸው ምንም መንቀሳቀሻ የማይችሉትን ቤታቸውን ፍርስ እህላቸውን ድፍት የሚያደርጉ ስንት ወገን አለ። ያንን ፈጣሪ ተመልካቹ እሱ ነው። ምንም አይቸግረው ጌታ። እንደዚህ ለሚያመጹ ሰዎች በላውን ሁሉ በእነሱ ላይ ያርግባቸው። እውነት ሰውን ሆን ብለው በደካሞች ላይ ጉልበተኛ ሆነው ሰውን የሚያሰቃዩ ሰዎች ለራሳቸው ያድርግላቸው። የጊዜ ጉዳይ ነው እንጂ አይቀርም እኮ። በማንኛው ከይር ስራችን እንደሰታለን። ሰውን እያስለቀን፣ ሰውን እየበደልን፣ ሰውን እያሳደድን አላህ በፈጠራት ነፍስያ እሱ መውሰድ ሲችል እንዳይኖሩ ቻንስ አለመስጠቱ በማንኛው እንትናችን ነው የምንኖረው የምንደሰተው። እና ወገኖቼ አላህ ይጠብቃችሁ፣ ተማጣት አላህ ይጠብቀን። በተለይ ለእናት ክብር ይኖራችሁ፣ ለሴት ልጅ ክብር ይኖራችሁ። ሴት ልጅ ካሰረቀች በቃ ሀላስ ለህግ ውሰዷት። ረሀብ መጥፎ ነው። ረሀብ መጥፎ ነው። ወላሂ መጥፎ ነው። ራብ ልብስ እኮ አመትም እንለብሳታለን። ይችን አንድ ልብስ እያጠብኩኝ ወይ እየሰፋሁኝ ይለበሳል፣ አመታት ይሄዳል። ራብ ግን አንድ ቀን 2 ቀን 3 ቀን አያድርም፣ ወላሂ አያሳድርም። አላህዬ የምትበሉት የምትጠጡት አያሳጣችሁ ያ ረብ። ሁላችሁም ያገሬ ሰው ፍጡር በሙሉ አላህ እሱ የፈጠረን የእሱ የፈጠራትን ጉሮሮ ሳያረሳት አያድርም ይባላል አይደል? ርዝቃችሁን ይስጣችሁ፣ ለእናንተ ሁሉ ይስጣችሁ፣ ያሰባችሁትን ሁሉ ያሳካላችሁ፣ ከመጥፎ ነገር ሁሉ ይጠብቃችሁ፣ ርዝቃችሁን ሰፊ አላህ ያድርግላችሁ። ወገኖቼ አጊቶ ተማጣት አላህ ይጠብቀን፣ እኔንም እናንተንም አላህ ይጠብቀን። የሰጠንን ርዝቅ ደግሞ አላህ ሰጥቶን የምናበላ የምናጠጣ ሙስሊም ሆናችሁ መስጂድ ሰደቃ ተሰድቁ። ይሄ ሌላ ዜጋ ነው፣ ይሄ ሀብታም ነው። ሰው ለሆነ ሰው በቃ ፍጡር ለሆነ ሰው ነው አይደል ሰደቃ የሚሰጠው። በቃ አላህም እኮ የሚወደው መሳኪኖችን ነው አይደል? ክርስቲያን እህቶቼ ወንድሞቼ፣ ቤተክርስቲያን ወስዳችሁ ምግብ ስትሰጡ ይሄ ሀብታም ነው አይሰጥም ይባላል። እጁን ለዘረጋው ነሲቡ ያመጣ ሁሉ ይበላል። ሰደቃ እኮና ይሄ ነው እኮ በቃ አይደለም የሚፈለገው ሰው በመሆናችን ብቻ ነው እንጂ ፈጣሪ ጋር እኮ ዘረኛ አይደለንም። ሁላችንም ሰው ነን፣ ፍጡር ነን። ተዛዘኑ፣ ተዋደዱ፣ ካላችሁ ተካፈሉ ነው አይደለም የሚለን። ምን አይነት ጭካኔ ነው ጠይብ። እና ወገኖቼ አገራችንን ሰላም ያደርግልን፣ በያለንበት አላህ ይጠብቀን። ሰላም ለሀገራችን፣ ሰላም ለህዝባችን። አገራችንን ሰላም ያደርግልን። አንድነትን፣ ሰላምን፣ ፍቅርን፣ መተሳሰብን ይስጠን። ወጥቶ ተመቅረት ይጠብቀን ያ ረብ። የያዝነውን ይዘን ለሀገራችን ያብቃን። እህት ወንድሞቼ ክፉ ነገር አይንካችሁ፣ ርዝቃችሁን ሰፊ ያደርግላችሁ። ከሰጠን ደግሞ ነገር ሰደቃ የምንሰድቅ ያደርገን። ለተራቦ የምናበላ የምናጠጣ የምናለብስ ያድርገን። ሩህሩህ አዛኝ ያድርገን። ወገኖቼ ሩህሩህ እንሁን፣ እንተዛዘን። አላህ ያስተዛዝነን። አላህ ሰላም ያድርገን። እንዋደድ። ምቀኝነትን፣ እስድነትን፣ መጥፎ አስተሳሰብን ከልባችን ላይ አውጥቶ ይጣልልን። ሺህ ዓመት አይኖርም በዚች ምድር ላይ የተወሰነች ቀናት፣ ግን ታሪኩ መቼም አይጠፋም። ለሰው ላይ ሰውን ስንበድል መቼም አይጠፋም። አሁን እቺ ሴትዮ እርሜ ልኳን አትረሳትም። በቃ የምትሰርቁ ፈጣሪያችሁን ፍሩ፣ ሰውን አታስለቅሱ፣ በራሳችሁ ሰርታችሁ ብሉ። ፈጣሪ እጅና እግር ሰጥቶናል። አልሐምዱሊላህ
ልንንቀሳቀስበት ልንሰራበት ነው። እና ወገኖቼ ላይክ፣ ሸር፣ ሰብስክራይብ አድርጉት። እንደ አይነት ሙሲባ ልብ ተሚነካ ነገር አላህ ይጠብቀን። አይ አንዳንዴ እንደው ልብ የሚሰብር ነገር። በእናት አትጨክኑ። ወላሂ እናት ብዙ ነች። እናት ብዙ ፈተና አለባት። እና ላይክ ሸር አድርጉ። ወሰላም አለይኩም ወራህመቱላሂ ወበረካቱ።